ታችን ኢየሱስ ክርስቶስ እናት ቅድስት ድንግል ማርያም የነበረችበት ጊዜ የዛሬ 2000 ዓመት ነው አይደል? ጌታን በወለደችበት ጊዜ ጌታን ከመውለዷ ከ15 ዓመት በፊት እንደነበረች የ15 ዓመት ልጅ እንደነበረች በኢትዮጵያ ኦርቶዶክስ ቤተክርስቲያን በሌሎችም የክርስቲያኖች በእኛም በወንጌላውያን አማኞች ዘንድ ይታወቃል። ከዛ በፊት ግን የጌታ እናት ማርያም አልነበረችም አይደል? በጭራሽ አልነበረችም። ትንቢት ነበረ፣ እሷ ግን አልነበረችም። በብሉይ ኪዳን አልነበረችም ጨርሶ። ቴንክ ዩ። በዚህ ከጠየቅኩኝ ወደሚቀጥለው ክፍል ላይ ልግባ። ቪዲዮ ልክፈት። ኦኬ እሺ ብሩኬ ወይ ቴዳ ስብሐተ እንዚራን ታዘጋጁልኛላችሁ። የአባ ጊዮርጊስ ዘጋስጫን ማለት ነው። እኔ ታምረ ማርያምና ሰዓታት መጽሐፍትን አዘጋጃለሁ። በዚህ ላይ የምንለውን ካልን በኋላ ሌሎችም መርጌቶች ወንድሞቼ ጋር ያለውን ነገር ከተናገርን በኋላ ወደሚቀጥለው እንሄዳለን። ጊዜያችንን ለመጠቀም ማለት ዮኒ ጋር ሌሊት ስለሆነ ያው ምንም ቅድም እንኳን ጊዜ ያለኝ ብሎ ቢልም እንቅልፍ ደግሞ እንዳይጫጫን ዋና ዋናውን ነገር እንነካለን ማለት ነው። መጽሐፈ ሰዓታት እዚህ ያሉ ወንድሞች ያውቃሉ። መጽሐፈ ሰዓታት ስብሐተ ፍቁር ላይ ዘማርያም እንዲህ የሚል ቃል አለ። እሺ እንዲህ የሚል ቃል አለ። በጣም ብዙ ጊዜ ያሳይተናል። ታምረ ማርያምን አሳያለሁ፣ ድርሳነ ኪዳነ ምሕረትን አሳያለሁ። 3 መጽሐፍቶችን እናያለን። ሌሎችም ደግሞ ወንድሞች ያሳያሉ። መጽሐፈ ሰዓታት የቤተክርስቲያኒቱ ነው። ድርሳነ ኪዳነ ምሕረት የቤተክርስቲያኒቱ ነው። ታምረ ማርያም መቅደም የቤተክርስቲያኒቱ ነው። እንደዚህ ይላል። እምቅድመ ሰማይ ወምድር ሀለወትኪ ይላል ግዕዙ። ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ሰአሊ ለነ ማርያም ሰአሊ ለነ ማርያም ሀበ ወልድኪ ሄር መድኃኔዓለም ይላል። ድርሳነ ሰንበትን እሺ አነባለሁ መርጌታ። እሺ ምን ይላል ትርጉሙ? አነዋወርሽ ይላል። መኖር የጀመርሽው ማለት እንጂ ነውረኛ ነሽ ማለት አይደለም። አነዋወርሽ ብሎ የሚለው መኖር የጀመርሽው ህልውናሽ መኖር የጀመረው ሰማያትና ምድር ሳይፈጠሩ ነው ይላል ዮኒ። የጌታ እናት ማርያም መኖር የጀመረችው ሰማያትና ምድር ሳይፈጠሩ ነው ይላል። ፀሐይና ጨረቃም አልቀደሙሽም ማለት በአፈጣጠራቸው ማለት ነው። በአፈጣጠራቸው ያው መቼም ሩጫ ገጥመው በሩጫ አይደለም አልቀደሙሽም የተባለው በአፈጣጠር ማለት ነው። እሷ ሰማያት ፀሐይና ጨረቃ ሳይፈጠሩ በፊት ነበረች እያልን አነዋወርሽ አልቀደሙሽም። የሰማይ መላእክት ይላላኩሻል ማርያም ሆይ ቸር ከሚሆን ልጅሽ ከመድኃኔዓለም ለምኝልን ብሎ ይላል። ጊዜ ወሰድ አይ ቲንክ መሄድ ካለብህ ዮኒ። ኦኬ እሺ። ስለዚህ አነዋወርሽ መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው። ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክትም ይላላኩሻል ይላል። ይህን ክፍል ብዙ ጊዜ ጠይቀን በጣም ብዙ ጊዜ ጠይቀን ኖ በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ቃል ነው ይላሉ። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለውን በታምረ ማርያም መቅድም ላይ እንደዚህ ተጽፏል። ታምረ ማርያም መቅድሙ ላይ እንደዚህ ተጽፏል። ቁጥሩንም ቁጥሩንም እየነገርካቸው ሁሉም በቁጥር አንተ እንጂ የምታውቀው እኛ እናውቀው። ስለዚህ ዩሜክሽ ቴላዝነ የት ቦታ ላይ ምን እንደሆነ እየነገርከን አደራ። ይሄ እንግዲህ ስብሐተ ፍቁር መጽሐፈ ሰዓታት ስብሐተ ፍቁር አገልጋዮች የሆኑ ካህናትና ዲያቆናት መርጌቶች ያውቁታል። ስብሐተ ፍቁር ዘማርያም አለ፣ ጊዮርጊስ አለ፣ የተክለ ሃይማኖት አለ። እንደዚህ ማለት ነው። ይሄ ግን የማርያም ብሎ የሚለው ክፍል ላይ ማለት ነው። ስብሐተ ፍቁር ዘማርያም ላይ ምን ይላል? ገጽ እኔ ባያስኩት መጽሐፈ ሰዓታት ገጽ 246 ላይ ያው ግዕዙ እምቅድመ ሰማይ ወምድር ሀለወትኪ ይላል። አነዋወርሽ ሰማይና ምድር ሳይፈጠሩ ነው። አነዋወርሽ ብሎ የሚለውን ቃል ልብ በሉ። ነውረኛ ነሽ ብሎ የሚል ቃል አይደለም። አነዋወርሽ ማለት መኖር የጀመርሽው ማለት ነው። እንደዛ አድርገው አንዳንዶች እንዳይተረጉሙ ብዬ ነው እንጂ እሷ ነውረኛ ነች እንደዚህ ብሎ የሚል ቃል የለም። አነዋወርሽ ማለት መኖር የጀመርሽው ሰማይና ምድር ሳይፈጠሩ ነው ማለት የነበረችው ሰማይና ምድር ሳይፈጠሩ በፊት ነው ብሎ እኮ 4 ነጥብ አድርጎታል። ረስተዋል።
4 4 ነጥብ ብላ ጸሐፊው ኤርሜ ጸሐፊው የሆነ ግለሰብ አይደለም? ምናልባት ግለሰብ ነው የሆነ ሰው ይሄኛው ግለሰብ ተርጓሚውን አላልኩም። ጸሐፊው ቤተክርስቲያኒቱ ናት። ጸሐፊው አባ ጊዮርጊስ ዘጋስጫ እና አባ ጽጌ ዘጋስጫ አባ ጊዮርጊስ ዘጋስጫ ጻፈው። ማን አባ ጊዮርጊስ ዘጋስጫ? ጥቂት ነገር ንገረን። ምክንያቱም ማንም ሰው የጻፈውን መጽሐፍ አምጥታችሁ የሚል እንትን ሊኖር ስለሚል ትንሽ አባ ጊዮርጊስ ዘጋስጫ ይኸው መቅደማቸው መጽሐፈ ሚስጥር ብሎ በሚለው ላይ መግቢያው ላይ ኢትዮጵያዊው ሊቅ ጻድቅ አባ ጊዮርጊስ ዘጋስጫ የተወለዱት በ1357 ዓ ም በወሎ ክፍለ ሀገር በቦረና ወረዳ ሸገላ ወይ ደግሞ ሰገላ በተሰኙ ቦታ ነው። ከተከበሩ መምህራን ወገን የሆኑ አባታችን ህዝበ ጽዮንን የቤተ መንግስት ባለሟልና በጥበብ መጽሐፍትን የተሞሉ የሰገላ ሀገር ገዢ ነበሩ። ከወለቃ ሹማምንትም ወገን የሆኑቱ እናታቸው እምነ ጽዮን ደግ ሰው ነበሩ ይላል። ስለዚህ እሳቸው በ1357 ወሎ ክፍለ ሀገር ውስጥ የተወለዱ አባ ጊዮርጊስ ዘጋስጫ በቤተ ክርስቲያኒት ውስጥ አብዛኛው መጽሐፍቶች በተለይ ነገረ ማርያምን በተመለከተ የተጻፈው በእሳቸውና በሌሎችም አሉ። በቅዱስ ኤፍሬም ሶርያዊ ተብሎ ይባል ዘሀገረ በንሳው ሕርያቆስ የሚባሉ አሉ። በቅዱስ ያሬድም ተጽፏል ይባላል። ግን በዋነኛው ነገር ከፍተኛ መጽሐፍት የተጻፉት በእኚህ አባት በኩል ነው። ስለዚህ ይሄ መጽሐፈ ሰዓታት የተጻፈው የተደረሰው በእሳቸው ነው ማለት ነው። ጥሩ ጥያቄ ጠይቀኝ ቴዲዬ፣ ዮኒም ጥሩ ጥያቄ ጠይቀኝ። ፀሐይና ጨረቃ አልቀደሙሽም የሰማይ መላእክት ይላላኩሻል ይላል። ይህንን ግን በአምላክ ሕሊና ታስባ ትኖር ነበር ብሎ በሚለው ነው የሚተረጉሙት። በአምላክ ሕሊና ታስባ ትኖር ነበር ብሎ የሚለው ማርያም ማለት መንግስተ ሰማያት መርታ የምታገባ ማለት ነው። እመቤታችን ማርያም ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር ነበር ይላል። ይሄ በአምላክ ልቦና ታስባ ትኖር ነበር ብሎ የሚለው በልቦና መታሰብ እንጂ በመፈጠር ግን አልነበረችም ይላሉ። ኦኬ፣ ይሄ ከሆነ ያስማማናል። በመፈጠር አልነበረችም ያስማማናል። ፍጥረቱ ሁሉ በአምላክ ልቦና ታስቧል። የጌታችንም እናት በአምላክ ልቦና ታስባ ነበር ብሎ ቢለኝ ዓለም ሳይፈጠር በእግዚአብሔር ልቦና ታስባ ነበር ብሎ ቢል አይጎረብጣል። አሜን የምንለው ነው። ፍጥረቱ ሁሉ በአምላክ ልቦና ታስቧል። ግን ይሄ በአምላክ ልቦና መታሰብ ብቻ ነው ብሎ እንዳለን ይሄኛው ግን በአምላክ ልቦና መታሰብ ብቻ አይደለም ነበርሽ ነው ብሎ የሚለው ሳይፈጠሩ ሰማይና ምድር ሳይፈጠሩ ነው አነዋወርሽ የጀመረው። ፀሐይና ጨረቃ አልቀደሙሽም ይላል። በአፈጣጠር ፀሐይና ጨረቃ አልቀደሙሽም፣ የሰማይ መላእክት ይላላኩሻል ይላል። ስለዚህ የሰማይ መላእክት የሚላላኳት ዓለም ሳይፈጠር አስቀድሞ ፀሐይና ጨረቃም ሳይፈጠሩ አስቀድሞ ስለነበረች ነው። መላእክትን ታዛቸው ነበር ማለት ነው። ዓለም ሳይፈጠር የጌታችን እናት ይህንን አድርጋለች አላደረገችም? እንድታደርግም እድሜውም ራሱ አይፈቅድላትም። የዛሬ 2000 ዓመት ነው የነበረችው እሷ። ከዛ በፊት አልነበረችም። ነበረችም ከተባለ በአምላክ ልቦና ታስባ ነው እንጂ መኖር ያለባት መላእክትን እየላከች አይደለም መኖር ያለባት ማለት ነው። መላእክትን ከተላላኳት ከስላሴ አራተኛ ሆና ነበረች ማለት ነው። ይህን ክፍል በድርሳነ ኪዳነ ምሕረት ላይ በዚህኛው መጽሐፍ ላይ ድርሳነ ኪዳነ ምሕረት አሳታሚው አዘጋጅ የቅዱስ ናኩቶ ለአብ ደብር ሰበካ ጉባኤ ማለት ነው፣ የቤተክርስቲያኒቱ ማለት ነው። በዚህ ክፍል ላይ ገጽ 118 ገጽ 118 ላይ ዮኒ ይሄ ጽሁፍ ምን ይላል? እስቲ ያቀለምኩት። እሺ ምን ይላል? ትንሽ ቀረብ አድርገው። ከፍጡራን አስቀድማ የነበረች መላእክት የሚያመሰግኗት። ከዛ ወደዚህ አድርገው ፀሐይ የከለላት ነው የሚለው። የከለላት ሁለተኛ ሰማይ እርሷ ናት። ከማን አስቀድማ የነበረች? ከፍጡራን አስቀድማ ነበረች ማለት ነው። አዎ ምን ላይ ነው ይሄ? ይሄንን ነገርና እየነገርከን ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 118 ቁጥር 12 ላይ ዋው! ድርሳነ ኪዳነ ምሕረት የሰኞው ድርሳን ገጽ 118 ቁጥር 12 ላይ ከፍጡራን አስቀድማ ነበረች፣ መላእክትም ያመሰግኗት ነበር። መላእክት ማመስገን ብቻ ሳይሆን እነሱ ሲያመሰግኗት እሷ ደግሞ ትልካቸው ነበር፣ ይላላኳት ነበር ይላል። እዚህ የእነሱ ስራ እሷን ማመስገን ነው። እሷ ደግሞ እነሱን ትልካቸው ነበር። መቼ? ሰማያትና ምድር ሳይፈጠሩ፣ ፀሐይና ጨረቃ ሳይፈጠሩ። መቼ? ከፍጡራን አስቀድማ።
በሰማይና በምድር ያሉ ፍጥረታት ከመፈጠራቸው በፊት ማለት ነው። እንደዚህ ለጌታችን እናት ተጽፎ ተገኝተዋል ማለት ነው። ኦኬ እሺ፣ ሌሎች ወንድሞች እዚህ ላይ የሚጨምሩት የብርኬ የተዘጋጅተ ከሆነ እንዝራ ስብሐትን ትልቁ ላይ አድርጌ ያለው ጋሄድ። እሺ ሰላም ብያለሁ ሁላችሁንም ክርስቲያን ወንድም እህቶቼ፣ ዮኒ፣ ኤርሚሻ፣ ሜላ፣ ቴዳ፣ እንዳልክ፣ ኤፊ፣ መርጌታ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ጌታ ኢየሱስ ይባርካችሁ። እንግዲህ ከማርያም አምልኮ ጋር ተያይዞ የሚነሱ ሀሳቦችን ላንሳና ቀጥሎ ደግሞ እድል ሲሰጠኝ በድጋሜ ከዘላለም ሕይወት ጋር በኢትዮጵያ ኦርቶዶክስ ያሉ መጽሐፍቶችን አነሳለሁ ማለት ነው። በኢትዮጵያ ኦርቶዶክስ ማርያም ትመለካለች። በኢትዮጵያ ኦርቶዶክስ ማርያም ፈጣሪ ናት። አሁን ይሄን ከኔ ነው የተናገርኩት ወይስ የኢትዮጵያ ኦርቶዶክስ መጽሐፍ ነው ይሄን የሚለውን ላሳይ። ይሄ መጽሐፍ እንዚራ ስብሐት ይባላል። አባ ጊዮርጊስ ዘጋስጫ የደረሰው መጽሐፍ ነው። አባ ጊዮርጊስ ዘጋስጫ ማለት በኢትዮጵያ ኢትዮጵያዊ ቄርሎስ የሚባል አባት ነው። ማርያም የዓለም ቤዛ አትባልም አትደንግጡ ብለው ብፁዕ አቡነ ገብርኤል ሲሰብኩ አባ ጊዮርጊስ ዘጋስጫ የዓለም ቤዛ ናት ብሎ ሲኦል ከገባ እኔም ልግባ ሲሉ ነበር ሊቃውንቱ። በኢትዮጵያ ኦርቶዶክስ ትልቅ አባት ማለት ነው አባ ጊዮርጊስ ዘጋስጫ። ይሄ መጽሐፍ የተዘጋጀው የዚህ መጽሐፍ ተርጓሚ መምህር ተስፋዬ ሚካኤል ታከለ ይባላል። አሳታሚው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓ.ም ነው የታተመው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ያሳተመው መጽሐፍ ነው። በግለሰብ ማተሚያ ቤት ሳይሆን የታተመው በራሷ በማህበሩ ማለት ነው። በኢትዮጵያ ኦርቶዶክስ ማህበረ ቅዱሳን ማለት ነው የታተመው። እዚህ መጽሐፍ ላይ ሶስት ነገሮችን ላሳይ ከመፍጠር ጋር ተያይዞ የሚነሳ አንደኛው በ43ኛው ቁጥር ላይ የሚገኘውን ላሳይ። በ43ኛው ቁጥር ላይ የሚገኘውን እንደዚህ ይላል፣ ተመልከቱ። በ43ኛው ቁጥር ላይ ስለ ማርያም እንደዚህ ተብሎ ተጽፏል። የዓለሙ አባት አዳም በአንቺ የተድላ ቦታ ገነትን ወረሰ ይላል። በማርያም እሺ። የተተከልች ዕፅን በልቶ በበደለ ከእርሷ በተሰደደና በዓለም ሁሉ በተደመሰሰ ጊዜ የሰላም ሰው ኖህ በአንቺ ዳነ። ከእርሱ ጋርም 7 ነፍሳትን አተረፈ። በአንቺም የያዕቆብ ደም ግባት ተወደደ፣ የኤሳው ብኩርናም ተናቀ። ዳዊትም በአንቺ ተመረጠ፣ በእስራኤልም ከወንድሞቹ ይልቅ ፈጽሞ ተመሰገነ። መንግስት ከሳኦል ልጅ ዘር ወደ እርሱ እስኪፈልስ ድረስ ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቡናን ቅን መንፈስን ፍጠሪልኝ። ምን ይላል እዚህ ጋር? ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቡናን ቅን መንፈስን ፍጠሪልኝ ይላል። የእግዚአብሔር ቃል ምንድን ነው የሚለው? በመዝሙር መጽሐፍ 51 ቁጥር 10 ላይ ዳዊት እንግዲህ ሲናገር እንደዚህ ይላል። ላንብብላችሁ። መዝሙር መጽሐፍ ምዕራፍ 51 ቁጥር 10 እንደዚህ ይላል። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ ይላል። ንጹሕ ልብን መፍጠር የሚችለው እግዚአብሔር እንጂ ፍጡር አይደለም። ዳዊት ንጹሕ ልብን መፍጠር የሚችለው ማን እንደሆነ ጠንቅቆ ያውቃል። እና ስለ ዳዊት ስናወራ ንጹሕ ልብን ፍጠርልኝ ይላል አምላክ። ይሄ መጽሐፍ ማንን ነው ንጹሕ ልብን ፍጠሪልኝ፣ ንጹሕ ልቦና ፍጠሪልኝ የሚለው? ማርያምን ነው። ነቀፋ የሌለብሽ ንጽሕት ሆይ ንጹሕ ልቦናን ቅን መንፈስን ፍጠሪልኝ ብሎ ይናገራል። እዚሁ መጽሐፍ ላይ 64ኛው ቁጥር ደግሞ ላሳያችሁ፣ የረቡዕ ማለት ነው። እሺ እንደዚህ ይላል፣ ተመልከቱ። 64 ከመፍጠር ጋር ተያይዞ ነው። አሁንም ይሄ ሐሳብ የሚነሳው ከመፍጠር ጋር ተያይዞ እንደዚህ ይላል፣ ተመልከቱ። ሙሽራው ትሆኚ ዘንድ በመረጠች በእግዚአብሔር አብ ስም ከአንቺ ሰው ሊሆን በወደደ በእግዚአብሔር ወልድ ስም
ማደሪያው ባደረገሽ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ለአንቺ ስለ ጥንቱ ነገር እጽፍልሻለሁ። ስለምን? ስለ ጥንቱ ነገር። ተመልከቱ ምን ያህል አደገኛ ነገር ሊነግረን እንደሆነ ይሄ ጸሐፊ ማለት ነው። በአዲስ ምስጋናም አንቺን አመሰግናለሁ። አንቺ ለዓለም ፍጥረት ሁሉ የመጀመሪያ ሆነሻልና ለጥበባዊ ሥራ ሁሉ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ይላል። ምን? እግዚአብሔር በአንቺ ሰማይና ምድርን ፈጠረ። ዕብራውያን መጽሐፍ ምዕራፍ 1 ምንድን ነው የሚለው? የእግዚአብሔር ቃል ምን ይላል? ተመልከቱ። ዕብራውያን መጽሐፍ ምዕራፍ 1 እንደዚህ ይላል። አንዴ ደግመህ አንብበው። ዕብራውያን ከሚሄዳችን በፊት ወንድምነት አንዴ ደግመህ አንብበው። ምንድን ነው ያለው ያኛው ክፍል? የዕብራውያንን በኋላ አንዴ ድገሙ። እሱ ጋር በአንቺ ምን ፈጠረ? ለጥበባዊ ስራ ከሚለው ቀጥሎ ፍጹም መሰረትን ሆነሻልና ምሽትን የማታውቂ ንጋት ወይም ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ይላል። እግዚአብሔር በአንቺ ሰማይና ምድርን ፈጠረ። መጽሐፍ ቅዱሳችን ሰማይና ምድር በማን ተፈጠሩ ይላል? ይኸው ዕብራውያን መጽሐፍ ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረን ነው የሚለው። ዓለማት በማን ተፈጠሩ ይላል? በልጁ በኢየሱስ ክርስቶስ ነው። እንዲሁም ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 ላይ እንደዚህ ነው የሚለው፣ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር ካለ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ ነበር። ይህ ያለው ማን ነው? ቃልን ነው። ቃል በመጀመሪያ በእግዚአብሔር ዘንድ ነበር ካለ በኋላ ሁሉ በእርሱ ሆነ። በማ? በቃል ከሆነው አንዳች እንኳን ያለ እርሱ አልሆነም ይላል። የእግዚአብሔር ቃል የሚናገረው ዓለማት የተፈጠሩት በልጁ በክርስቶስ ኢየሱስ ነው። ይሄ መጽሐፍስ ምንድን ነው የሚለው? ለጥበባዊ ሥራ ሁሉ ፍጹም መሰረት ሆነሻልና ምሽትን የማታውቂ ንጋት ጠዋት ሆይ እግዚአብሔር በአንቺ ሰማይና ምድርን ፈጠረ ነው የሚለው። ሰማይና ምድርን ፈጠረ። ለዚህ ነው ምንድነው የምንለው? አምልኮተ ማርያም አለ። አምልኮተ ማርያም በኢትዮጵያ ኦርቶዶክስ አለ። ሰማይና ምድርን የሚፈጥር ፍጡር የለም። ሰማይና ምድር የአምላክ የእጁ ስራዎች ናቸው። እንደዚህ ብለው ከጻፉ በኋላ ሰማይና ምድርን ለፈጠረች ለማርያም ምን ያደርጋሉ? አምልኮትን ያቀርባሉ። ገጽ 125 ንጹህ ልቦናን ስትፈጥር ተመልክተናል። ሰማይና ምድርን ፈጥራለች። ሰማይና ምድርንና ንጹህ ልቦናን ከፈጠረች ደግሞ አምልኮ ቢቀርብላት ምንም የሚያስገርም ነገር የለውም። ገጽ ስንት አልኩኝ? ይሄ ገጽ 125 ይኸው ገጽ 125 እሱን ያዘውና መርጌታ ለአንተ ደስተህ ንዑ ንስገድ ወነግና ይላቲን እዚህ ጋር አስገባ። ከዚህ ጋር ስለሚገናኝ አንድ ያንብበው። እሺ አይ ይቀጥላል ግን እሺ ያ ኦኬ ጎ ሄድ። ገጽ 125 ምን ይላል መሰላችሁ? ቁጥር 98 ላይ ንጹህ ልቦናን ከፈጠረች ሰማይና ምድር በእርሷ ከተፈጠሩ ብትመለክ የሚገርም አይደለም። እንደዚህ ይላል ተመልከቱ። እመቤቴ ማርያም ሆይ የኢያሪኮ አበባ ቡቃያ አንቺ ነሽ። አውሎ ንፋስ ያላበላሸው ደም ግባትሽ ያማረ ነው። ለአንቺም የምስጋና እጅ መንሻን አቀርባለሁ ይላል። ቀጥሎስ በመፍራትም እገዛልሻለሁ፣ በመስገድም እጅ ነሳሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ። ምን? የአምልኮ መስዋዕትንም ለአንቺ እሰዋለሁ። የአምልኮ መስዋዕት ቢሰዋ አይገርምም። ለምን? አምላክ አድርጓታላ። ሰማይና ምድር በእርሷ ተፈጥሯል። ንጹህ ልቦናን ፈጥራለች። ታዲያ አምልኮ መስዋዕት ለእሷ ቢሰዋ የሚገርም አይደለም። የአምልኮ መስዋዕት የሚሰዋው ለማን ነው? ለአምላክ ነው። እና አምልኮተ ማርያም አዎ በኢትዮጵያ ኦርቶዶክስ አለ። እኛንን ያልነው በጭራሽ። መጽሐፍቶቹ እንዚራ ስብሐት። ይሄ መጽሐፍ የተዘጋጀው በአባ ጊዮርጊስ ዘጋስጫ የታተመው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን 2007 ዓመተ ምህረት ምን ያደርጋሉ? ለማርያም የአምልኮ መስዋዕትን ላንቺ እሰዋለሁ። እሺ ኤርሚ የመቀጠል ይችላል፣ ማስገባት ይችላል።
መርጌታ ከዚሁ ከሰማያትና ምድርን ከመፍጠሯ ጋር በተገናኘ የቅዱስ ያሬድ መጽሐፈ ዚቅ መርጌታ ሰረቀ ከመጽሐፈ ዚቅ ኑ ንስግድ የሚለው እሺ ግማሽ ደቂቃ ቆይ ሰጠኝ ሰርች ላርጋት እሷን እሺ ያው በቃልም ይታወቃል ቢሆንም በቃል በለው ግዕዙን ያውቁታል በቃል በለው የምታውቁት ከሆነ ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረት ብርሃናተ አበይተ ባህቲታ እዚጋ ለዘገብረት የሚለውን ሰርች ያርግልኝ እዚች ጋ አያችሁ ለዘገብረት ብርሃናተ አበይተ ባህቲታ ንዑ ንስግድ ወንግነይ ላቲ ገነየ ተገዛ ገነየ አመለከ ነው ግነዩ ለእግዚአብሔር ስል ለእግዚአብሔር ተገዙ መገዛት የሚለው ከማምለክ ጋር የሚያያዝ ስለሆነ ስለዚህ ግነዩ ለእግዚአብሔር ይላል መዝሙረ ዳዊት ላይ ለዘገብረት በል ግነዩ ለእግዚአብሔር ሲል ለእግዚአብሔር ምን አሉ ተገዙ ማለት ነው ስለዚህ ንዑ አለ ንግነይ ንዑ ንስግድ እንስገድላት ወንግነይ ላቲ ለእርሷም እንገዛላት ለመድኃኒትነ ማርያም ድንግል ለመድኃኒታችን ለድንግል ማርያም ምን አድርጋ ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ሴት በለውና እዚህ ጋር ሰርች ብቻዋን ነው እኮ የሚለው ከእግዚአብሔር ጋር አይደለም ብቻዋን ለዘገብረት ብርሃናተ አበይተ ባህቲታ ብቻዋን ታላላቅ ብርሃናትን ለፈጠረች ለእርሷ ኑና እንገዛ እንስገድላት ይላል ይኸው አውጥቻለሁ ይሄ በጣም የሚገርም ነገር ነው ይሄ ማለት እንዲህ አይነት መጻሕፍ መታረም አለባቸው ሲባል ጥያቄ ብቻ ነው የምናቀርበው አባታችን መሪጌታ እሺ ጥያቄ ብቻ ነው መጽሐፈ ዚቅ ጥያቄ ቀርቧል እነሱ በሚፈልጉት ይመልሱ ጥያቄ ብቻ ነው መልካም እሺ እንግዲያስ እሺ የንዬ ወንድሜ እግዚአብሔር ይመስገን እንደዚህ ይላል ንዑ ንስግድ ወንግነይ ላቲ ለመድኃኒትነ ማርያም ድንግል ለዘገብረ ብርሃናት አበይተ ባህቲታ ትርጉሙ ብቻዋን ታላላቅ ብርሃናትን ለፈጠረች ለመድኃኒታችን ለድንግል ማርያም ኑ እንስገድላት ለእርሷም እንገዛ መጽሐፈ ዚቅ የካቲት ኪዳነ ምሕረት ገጽ 144 ላይ ገጽ 144 ላይ ይሄ ሙሉ በሙሉ በመዝሙረ ዳዊት ተጽፎ የሚገኝ ስለሆነ ማስተባበያውን መስጠት ያለባቸው እነሱ ናቸው እኛ ጥያቄውን እናንጸባርቃለን ማለት ነው ጥያቄውን እንናገራለን ማለት ነው እግዚአብሔር ይመስገን ስለዚህ ሌላው ደግሞ በመጽሐፈ ዚቅ አሁንም ስብሐተ ፍቁር ላይም አለ ተመሳሳይ ነው እምቅድመ ሰማያት ወምድር ሀልወተኪ ፀሐይ ወወርህ ይቀደሙኪ መላእክተ ሰማይ ይትለአኩኪ ምን ማለት ነው ከሰማይና ከምድር መፈጠር አስቀድሞ የነበርሽ ፀሐይና ጨረቃም ያልቀደሙሽ የሰማይ መላእክት ያገለግሉሽ ነበረ ሰማይና ምድር ሳይፈጠሩ መላእክት ያገለግሉሽ ነበረ በምን እምቅድመ ሰማያት ወምድር ሰማይና ምድር ከመፈጠራቸው በፊት መላእክትም አልነበሩም እኛ ምንለው ነገር ግን ለነሱ መልሱ እነሱ ይስጡ ሰማይና ምድር ሳይፈጠሩ ግን መላእክት ያገለግሏት እንደነበረ ይኸው መጽሐፍ ተጽፏል ይሄ ነው ትታደስ የምንልበት ሌላው ደግሞ እዚህ ጋር እያይዤ ከመጽሐፈ ዚቅ ከዚህ ውስጥ ለማርያም ሰላም ለስዕልኪ ሀፈ ማህየዌ ይሄ ዲያቆናቱም መነኮሳቱም መርጌቶችም ሁሉ የሚናገሩት የሚያውቁት በቃላቸው የያዙት ዲቁና የተቀበሉበት ዲያቆን የሆነበት ቀሳውስት የሆነበት ትምህርት ነው ምን ይላል ሰላም ለስዕልኪ ሀፈ ማህየዌ በጼዴንያ ወግብፅ ዛው ሐዘር በኢህሳዌ ለመጸብሃዊ ማቴዎስ እንተረሰይ ክዮ ወንጌላዊ መጼዴንያ በግብፅ አዳኝ ወይም ፈዋሽ ላብ አዳኝ ወይም ፈዋሽ ላብን
ወዝን ያለ ሐሰት ላመነጨች ስዕልሽ ሰላም እላለሁ። ቀራጩ ማቴዎስን ወንጌላዊ ያደረግሽው አንቺ ነሽ። አያችሁ፣ በጣም ጥሩ። ይኸው እዚህ ጋር ተጽፏል። ቀራጩ ማቴዎስን ወንጌላዊ ያደረግሽው አንቺ ነሽ። እውነት ነው። ማቴዎስን ወንጌላዊ ያደረገችው እሷ ናት። ሐዋርያትን ወንጌላውያን ያደረገቻቸው እሷ ናት። ምን ይሄ ብቻ? ምን ይሄ ብቻ? ምን ይላል? ተፈስሒ ማርያም ሰርጎ አሮን ሌዋዊ ተፈስሒ ማርያም ወለተ ዳዊት ሰንቃዊ ሙካፈ ስእለቱ ለኢዮብ አመ በቁስሉ ይደዊ። ምን ማለት ነው? የሌዋዊ የአሮን ጌጥ ማርያም ደስ ይበልሽ። የዘማሪ የዳዊት ልጅ ማርያም ደስ ይበልሽ። ኢዮብ በቁስል በታመመ ጊዜ ልመናውን የተቀበልሽው አንቺ ነሽ። ከእርሷ በፊት ምናልባት ከ2000 በፊት ቀድሞ የነበረ ሰው ነው ኤርሚ። በዚህ ዙሪያ ላይ ብዙ እውቀቱ ስላለው ይሄ የብሉይ ኪዳን እንትኖቹን እሱ ሊያውቀው ይችላል። ኢዮብ የነበረበት ዘመን ብቻ ከአብርሃም በፊት እንደሆነ ይነገርለታል። መጽሐፉ እንኳ የመጀመሪያ የኢዮብ መጽሐፍ እንደሆነ ከመጽሐፍ ቅዱስ የኢዮብ መጽሐፍን የሚቀድም እንደሌለ ይነገራል። ያም ሆነ ግን ኢዮብን በቁስል በታመመ ጊዜ ልመናውን ተቀብለሽ የፈወሽው አንቺ ነሽ አለ። ይሄ የውሸት ራስ ነው ብለን እናምናለን። ይሄ የውሸት ጥግ ነው ብለን ነው የምናምነው። ባልነበረችበት ጊዜ ምናልባት በህሊና አምላክ ነበረች ቢባልላት እንኳ ነገር ግን በግብር በተግባር የሆነ ስራ እየሰራሽ ነበረ፣ የሆነ ነገር እየተደረገልሽ ነበረ ቢባል ግን የሐሰት ቁንጮ ነው ማለት ነው። ስለዚህ ይሄ ብቻ አይደለም። ትንሽ አንድ እንትን ልበል ከመጽሐፈ ዚቅ ነው ምነግራችሁ ያለ። አሁንም ንዜኑ ዘመርቆሬዎስ ሂሩተ ትህትና ወየዋሃተ ዘተአገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከለሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸላሉት። ይሄ ገብቶን ነው ውስጣችን እንደ እሳት እየተቀጣጠለብን ወይኔ የምንለው እየየ የምንለው። ቤተ ክርስቲያናችን ትታደስ ስንል እንደዚህ ነገር ለእግዚአብሔር የሚገባውን ለእግዚአብሔር ትስጥ፣ ለፍጡራን የሚገባውን ለፍጡራን ደግሞ ትስጥ። ፍጡራን የፍጡራን ስራ ይሰራሉ፣ ፈጣሪ የፈጣሪን ስራ ይሰራል። እውነቱ ይሄ ነው። ምን ማለት ነው? አማርኛ የመርቆሬዎስን ቸርነት። መርቆሬዎስ ማለት የሆነ ሰማዕት ነው። ታውቃላችሁ፣ ሰማዕት ነው። አሁን ላይ ህዳር 25 ከካህናት ጋር ጥቁር ፈረስ አለው። በጥቁር ፈረስ ተቀምጦ ከካህናት ጋር በማህሌት ሲዘል ያድራል የሚባልለት ነው። ይህንንም አብረህ እንድትጠይቅልን። ይሄ በብዙ መጽሐፍትም የተነገረ ነገር ነው፣ የሚነገርለትም ነው። ሲዘል ይታያል። እኔ አይቼው አላቅም በሕይወቴ ዘመን። ለዘመናት ማህሌት ቆሜ አውቃለሁ፣ ግን አንድ ቀን እንኳ ባለ ጥቁር ፈረሱ አይቼው አላቅም። ግን ምን ይላል መጽሐፍ ውስጥ? የመርቆሬዎስን ቸርነትና ትህትና የዋህነት እንናገራለን። ስለ ሰው ፍቅር መከራን የታገሰ ኢየሱስ ክርስቶስ አይደለም እንዴ? ስለ ሰው ፍቅር መከራን የታገሰ ሰማይን እንደ ዋልታ ወይም እንደ መጋረጃ የዘረጋው ወይም የሰቀለው፣ ሰማይን የሰቀለው በእንጨት ላይ ተሰቀለ። ማ? መርቆሬዎስ። ሰማይን የዘረጋው ማን? መርቆሬዎስ። ሰማይን በከዋክብት የሸፈነ ማን? መርቆሬዎስ። የእሾህ አክሊልን የተቀዳጀ ማን? መርቆሬዎስ። ንዜኑ ዘመርቆሬዎስ ሂሩት። እውነተኛ ደራሲው ያሬድ በዚህ በእንትኑ በድጓው ምንድን ነው የሚለው? ንዜኑ ዘአምላክነ ሂሩት። አየህ ዮንዬ፣ ንዜኑ ዘአምላክነ ሂሩት የሚለውን ዘአምላክነ የሚለው ሲወጣ ዘአምላክነ የሚለውን አወጡትና ዘመርቆሬዎስ አሉት። ዘጊዮርጊስ ይሉታል።
እንደወደዱ የእግዚአብሔር መለኮታዊ ክብር ለፍጡራን በመስጠት ሊከሰሱ ይገባል። ነገ ምንም እንኳ በእግዚአብሔር ፊት ምንም እንኳ የእረኞች አለቃ ክርስቶስ ሲገለጥ ዋጋቸውን የሚቀበሉ ፍርዳቸውን የሚቀበሉ ቢሆኑም ዛሬ ደግሞ ከነሱ ጋር እንደዚህ የሚለውን መልእክት አብረን አንቆምም፣ አብረን አንቀድስም። ልባችን እያወቀው ሰማይን የዘረጋ እግዚአብሔር መሆኑን እያወቅን እጽዋትን ያሸበረቀ እግዚአብሔር መሆኑን እያወቅን እንዴት አድርገን ተቸገርን እኮ። ነፍሳችን ተመረረች። ውስጣችን እያወቀ ምን እናድርግ? እኔ ዛሬ አባታችን ሌላ ጥያቄ ልጨምርልን። መልካም ከነ መረጃው፣ ምክንያቱም መጽሐፈ ዚቅ ለእኛ እያሳዩን አይደለም፣ እያሳዩን አይደለም እያወራሉ። ላሳያችሁ። እርሱ አሁን የራሱን ቃል የሚናገሩ ነው የሚመስላቸው ብዙ ሰዎች እና መጽሐፉን አውጥተው እያነበቡ ከነገሩን እሰየው። አሁን እየተናገሩ ያሉት ድምፆች ብቻ ነው የሚሰማ። ስለዚህ ምንም ተረጋግተው ቀስ ብለው አንብቡልን። ምንም የሚያስጮህ ምናምን ነገር የለም። ቀስ ብለው ንገሩን አባታችን፣ ቀስ ብለው። እሺ እኔ ወንድም ይሄው መጽሐፉ አይታይም። ቪዲዮ አድርጉልን። ቪዲዮ ካሜራውን አዙረውና መርጌታ ዝክረ ቃልም እስርህ አለ። ሁለቱንም ጎን ለጎን አድርገህ ታሳያለህ። እንደዚህ ተደርጎ ያው እሺ፣ መልካም። ያው መጽሐፈ ዚቅ ወመዝሙር ብቻ ነው፣ ሌላ ማብራራት አያስፈልገውም። እነሱ ያብራሩ። እሺ መጽሐፈ ዚቅ ወመዝሙር አዲስ አበባ 1987 እስኪ እዚህ ጋር እንደገና ይሄው ግልጽ የሆነው እዚህ ጋር ደግሞ ይሄው መጽሐፈ ዚቅ ወመዝሙር ተሃትመ ዝንቱ መጽሐፈ ዚቅ ወመዝሙር ሳልሳዊ በሲመተ ፓትርያርክናሁ ለብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ በትንሣኤ ማሳተሚያ ድርጅት አሳታሚነት በትንሣኤ ዘጉባኤ ማተሚያ ቤት ታተመ 1987 አዲስ አበባ። ይኸው ብፁዕ አባታችንም ይኸው አሉ። ይኸው ከነመቅድሙ እዚህ ጋር አለ። ስለዚህ ይኸው ቅዱስ ያሬድ። ስለዚህ አሁን ያነበብኩበት ክፍል ላይ እንደዚህ ይላል። ባለምልክት ስለሆነ ለእናንተ በደንብ ተብራርቶ ላይታያችሁ ይችላል፣ ግን ጠጋ አደርገዋለሁ። ንዜኑ ብጫዋ ያለባት ለማን ነው? እንትኑ ለንዋየ ውስጥ ክሙ ነው። ስለዚህ እንዲህ ይላል። ንዜኑ ዘመርቆሬዎስ ሂሩት ትሕትና ወየዋሃት ዘተ አገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ዲበ ዕፅ ተሰቅለ ዘከልሎ ለሰማይ በከዋክብት አክሊለ ዘሶክ ተቀጸለ ይላል። ምን ማለት ነው? ንዜኑ ዘመርቆሬዎስ ሂሩት የመርቆሬዎስን ቸርነትና ደግነት እንናገራለን። የመርቆሬዎስን ወየዋሃት ዘተአገሰ በእንተ አፍቅሮተ ሰብ ስለ ሰው ልጆች የታገሰ መከራን የተቀበለ የታገሰ በእንተ አፍቅሮተ ሰብ ዘሰቀሎ ለሰማይ ከመቀመር ሰማይን እንደ ዋልታ እንደ መጋረጃ የዘረጋው ከመቀመር ዲበ ዕፅ ተሰቅለ በእንጨት ላይ ተሰቀለ። አክሊሉ ዘከለሎ ለሰማይ ሰማይን የሸፈነው በምን በከዋክብት አክሊለ ዘሶክ ተቀጸለ የእሾህ አክሊልን ተቀዳጀ አለ። ቀጥሎስ መርቆሬዎስ ላይ እገኒ እዚህ ጋር ደግሞ
ይኸው ለዝክረ ስምከ ላይ ነው። ለዚህ ስም ማለት ለዝክረ ስምከ ማለት ነው። ለዝክረ ስምከ ላይ የሚባል ነው። ምን ይላል? እገኒ ለስምከ ወእሴብህ በኃይልከ ስማዕ ጸሎተ ኩሉ ዘስጋ ዘመጻ ሀቤከ ኢታ ጐንዲ እግዚኦ መርቆሬዎስ ሳሂልከ በከዋክብት ሰማየ ዘከለልከ ወበጽጌያት ምድረ አሰርጎከ ፈኑ ብርሃነከ ወጽድቀከ እማንቱ ይምራሃኒ ወይሰዳኒ ደብረ መቅደስ ካለ ምን ማለት ነው? በአማርኛው እገኒ ለስምከ ለስምህ እገዛለሁ፣ ወእሴብ በኃይልከ በኃይልህም አመሰግናለሁ። ወደ አንተ የሚመጣውን የሥጋ ለባሽ ጸሎት ሁሉ ስማ ጸሎተ ኩሉ ዘመጻ ሀቤከ ወደ አንተ የሚመጣውን የሥጋ ለባሽ ሁሉ ጸሎትን ምን በል ስማ አለ። ስማ ሰማይን በከዋክብት የታለሁ ሰማይን በከዋክብት ዘከለልከ ሰማይን ያው እዚህ ጋር ሰማይን በከዋክብት የሸፈን ምናልባት እነሱም ሊያውቁ ስለሚችሉ ይኸው ሰማይን በከዋክብት ሰማየ ዘከለልከ ሰማይን በከዋክብት የሸፈን ወበጽጌያት ምድረ አሰርጎከ ምድርን በእጽዋት ያስጌጥክ ምድርን በእጽዋት ያስጌጥክ በጽጌያት ምድረ አሰርጎከ ከዛስ ፈኑ ብርሃነከ ወጽድቀከ ብርሃንህና እውነትህን ላክ። ለምን ሲባል እዚህ ምርሃኒ ወይሰዳኒ ደብረ መቅደስከ ወደ መቅደስህ ይመራኝ ዘንድ ፈኑ ብርሃነከ ወጽድቀከ ብርሃንህና ጽድቅህን ላክልኝ። ምን ያደርጉ ዘንድ? ወደ መቅደስህ ይመሩኝ ዘንድ። ይሄ በቀጥታ ለእግዚአብሔር የተባለ ስለሆነ ማብራራት አያስፈልግም። ሌላ ምን ልበል እንደገና? ሚካኤልኒ የሃበነ ምህረቶ ወምድርኒ ተሃበነ ፍሬሃ። ሚካኤል ምህረቱን ይስጠን፣ ምድርም ፍሬዋን ትስጠን። መጽሐፈ ዚቅ ገጽ 18 አውጣ መጽሐፈ ዚቅ ገጽ 18 ላይ አያችሁ። ሚካኤልኒ የሃበነ ምህረቶ ሚካኤል ምህረቱን ይስጠን ገጽ 18 ላይ ይሄው ሚካኤልኒ የሃበነ ምህረቶ ወምድርኒ ተሃበነ ፍሬሃ። ሚካኤል የሃበነ ምህረቶ ምህረቱን ይስጠን፣ ወምድርን ተሃበነ ፍሬሃ ምድርም ፍሬዋን ትስጠን። ይሄ አይገባም ማለታችን ነው። እንደዚህ ነው። ሌሎችም አሉ፣ ግን ለወንድሞቼ ጊዜ ለመስጠት ደግሞ እሺ መርጌታ ቴንኪው፣ በጣም ነው የምናመሰግነው። ቴዲ ቀጥል። ከዛ ሜላ ቴዲ የትልቁ ላይ አድርጌ ያለው። እሺ እኛ አሁን ጥያቄውን ብቻ ነው የምንተው፣ ማብራራት ውስጥ አንገባ፣ ሌላ ቃላትን አንናገርም። ያለውን ብቻ በካሜራ እያወጣን ማሳየት ብቻ ነው። ህዝቡ ያንብብ፣ አባቶችም ያዩታል። መልስ ከመለሱ የሚመልሱ፣ እኛ ግን ይሄንን አግኝተናል፣ ያየነውን ብዙ ነው ያለው። ቶሎ ቶሎ እናድርግ። እሺ ቴዲ ይቀጥል። እሺ ተባረኩ ወንድሞች። አንዴ ቆይ። ኮፒሊንግና ሼሩ የወንጌል አማኞች ሆናችሁ፣ ኮፒሊንኩ እስካሁን ድረስ ሚሊዮን እንኳን አልገባም። እሺ የወንጌል አማኞች እኛን ተከተላችሁ የመጣችሁ ኮፒሊንግና ሼሩ በጣም በጣም መጨመር አለበት፣ በጣም ወንድሞች። ስለዚህ ኮፒሊንግና ሼር አድርጉ። ተባረኩ። እሺ ቴዲ ይቀጥል። እሺ ተባረኩ። እግዚአብሔር አምላክ ይባርካችሁ። ቅድም ሰላም አላልኩም እና መጀመሪያ ሰላምታ ላስቀድም። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ክርስቶስ ኢየሱስ የሚወዳችሁ እህት ወንድሞቻችን ሁላችሁም በክርስቶስ ኢየሱስ ስም ሰላም ብያለሁ። ክርስቶስ ኢየሱስ ሲወደን ግን እወዳችኋለሁ በማለት የፍቅር ቃል ብቻ ሳይሆን እስከ ሞት ጥግ ድረስ በመሄድ መሆኑን
ሁልጊዜ በህይወታችሁ እንድታስታውሱ አበረታታለሁ። ቤተሰቦቼ ኢየሱስ ሞተ ብለን ስንል ከእንቅልፍ ተኝቶ እንደመነሳት አይደለም። ታላቅ መከራ፣ ብዙ ስቃይ፣ ብዙ ህማም፣ ብዙ ቁስል፣ ብዙ መድማት፣ ብዙ መገረፍ ነበረበት። ታስታውሳላችሁ። አጥንቶቹ እንደተቆጠሩ መጽሐፍ ይናገራል። አጥንት ተቆጠረ ማለትም ማለት ነው ስጋ ተቦጭቋል፣ ቆዳ ተቀዷል ማለት ነው። ይሄ ምን አይነት መከራ ውስጥ እንደነበር ያሳያል። እና ይህንን ፍቅር ይህንን የጌታ ኢየሱስ ክርስቶስ መከራና ስቃይ ሁልጊዜ አትርሱ፣ አስታውሱ እላለሁ። ኤርሚ እኔ መውጫ የሰዓት ስለደረሰ ሁለት ነገሮችን ብቻ አሳይቼ በዛው እንድሰናበት ይፈቀድልኝ። የመጀመሪያው ቅድም እናንተ ያነሳችሁት ነገር አለ። ማርያም ፈጣሪ እንደሆነች መጽሐፍት ይናገራሉ የሚል ነገር። እስኪ ዮኒ ልጠይቅ። ዮኒ የማይከን አብራ ማርያም ሰው ናት ብለህ ታምናለህ? አዎ። እርግጠኛ ነህ? አዎ። እንዴ እግዚአብሔርን እንደሌላው ፍጡር የፈጠራት እመቤታችን ማርያም ናት። ማርያም ሰው ናት። እሺ እኔ አሁን ሰው ናት ብዬ ብናገር ተሳስቻለሁ? እንደዛ ነው የምታስበው? እኔ ሰው ናት ማርያም፣ ልክ እኔም ከአንተ ጋር እስማማለሁ። ሰው ናት ብዬ ብናገር ተሳስቻለሁ? ኦኬ እሺ ቴንክ ዩ። ሰሚዎች የምናገረውን እንዲያስተውሉልኝ ፈልጌ ነው አንተ ጥያቄ ጠየቅኩ። ተባረክ። ወደ መልሱ ሲሄድ ይሄ መጽሐፍ ግን ማርያም ሰው ናት ብሎ የሚያምን ሰው የተሳሳተ እንደሆነ፣ የተሳሳተ ብቻ አይደለም ምን አይነት ቃላት እንደሚጠቀም ማሳያቸዋለሁ። የተሳሳተ እንደሆነ ይናገራል። መጀመሪያ ወንድሞቼ እንዳደረጉት መጽሐፉ ምንድነው የሚለው ላሳይ። እንደምትመለከቱት ከሐሰተኞች መምህራን ተጠበቁ ይላል። ያ ማለት ሐሰተኛ መምህራንን ለማረምና ለማስተካከል የተዘጋጀ መጽሐፍ ነው። እዚህ ጋር እንደምታዩት የተዘጋጀው በቤተ ክርስቲያኒቱ ነው። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ለምእመናን የተዘጋጀ ነው ይላል። ይህንኑ እዚህ ጋር ደግሞ ይነግረናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ተዘጋጀ ይላል። ይህንኑ እዚህ ጋር ደግሞ ይነግረናል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ በማለት ከአንድም 3 ጊዜ አዘጋጁ ማን እንደሆነ ይነግረናል። አነስተኛ መጽሐፍ ነው። 1986 ዓመተ ምህረት የታተመ ነው። ይህንን መጽሐፍ ወደ ገጽ 30 ገለጥ አድርጋችሁ ስትመለከቱት አንድ ምንባብ አለው። የዚህ ምንባብ አብይ ነጥብ ምንድነው? ማርያም ጥንተ አብሶ የለባትም የሚለውን ለማሳየት ነው። ማርያም ጥንተ አብሶ አለባት ብለው የሚያምኑ ሰዎች ነበሩ። እነዛ ይህንን የሚያምኑ ሰዎች የጻፉት ጽሑፍ አለ። ለእነርሱ የተሰጠ መልስ ነው ማሳያችሁ። ምክንያቱም ምን በሚል የተዘጋጀ ነው? ከሐሰተኛ መምህራን ተጠበቁ በሚል ሐሰተኛ መምህራንን ለመገሰጽና ምዕመናንን ደግሞ ለመጠበቅ የተዘጋጀ ነው። ስለዚህ እነዛ ሰዎች ምን ብለው ጻፉ? ማርያም ጥንተ አብሶ አለባት ብለው። ማርያም ጥንተ አብሶ አለባት ሲሉ ምን አሉ? እስኪ የእነሱን ጽሑፍ እዚህ ላይ እንደሰፈረው ላንብብላችሁ። ምን ይላል? እዚች ጣቴ ያለበት ጋር ተመልከቱ፣ አውራ ጣቴ ያለበት ጋር ተመልከቱ። ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም ብለው ጻፉ። ምን ብለው ጻፉ? ልብ አድርጋችሁ ስሙኝ። ጥንተ አብሶ ነበረባት ወይም አለባት፣ የነጻች ከብስራት በኋላ ነው፣ እሷ ሰው ናት፣ ከሰማይ አልወረደችም ብለው ጻፉ። ጥንተ አብሶ አለባት ብለው የሚያምኑ ሰዎች። ለእነርሱ መልስ የሰጡት የዚህ መጽሐፍ አዘጋጆች ምን ብለው አሉ? ትንሽ ከፍ ብዬ ላንብብላችሁ አውዱን እንድታገኙት ራቅ ላድርገው። ስለዚህ ይላል እዚህ ጋር ነው። ስለዚህ የሚለው ከላይ የሉቃስ ወንጌልን ከጠቀሰ በኋላ ነው። ከአንቺ የሚወለደው ቅዱስ ነው፣ የልዑል እግዚአብሔር ልጅ ይባላል፣ ለእግዚአብሔር የሚሳነው ነገር የለም አላትና። ይህንን ያላት ማን ነው? ገብርኤል ነው። ለማን? ለማርያም። እሷም የእግዚአብሔር ባሪያው አለሁ እንደ ቃልህ ይሁንልኝ አለችው። ለማን? ለገብርኤል። በዚህ ጊዜ ቤት ጊዜ ማርያም የምስራቹን በነገራት ጊዜና ማርያም ይሁንልኝ ብላ በተቀበለች ጊዜ ዋህድ ቃል እግዚአብሔር በማህፀኗ አደረ፣ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ አሉና መጽሐፍት የሚያስተምሩት ይህንን ነው አሉ። እኔ በእውነት ይህንን ብለው ቢዘጉ ምኞቴና ጸሎቴ ነበር። በቃ እዚህ ጋር ቢያበቁ ምንም ችግር የለበት፣ ወርቅ የሆነ የመጽሐፍ ቅዱስ ትምህርት የሆነላቸው ነበር። ነገር ግን ቀጥሎ ቅድም ያነበብኩትን ለመቃወም እንደዚህ አሉ። ምን አሉ? ከዚህ ወጥቶ ከየት ወጥቶ? ቀደም ሲል ካነበብነው ወጥቶ ጥንተ አብሶ ነበረባት ማለት ወይም አለባት ማለት፣ የነጻች ከብስራት በኋላ ነው ማለት፣ እሷ ሰው ናት ማለት፣ ከሰማይ አልወረደችም ማለት ትክክል አይደለም የሚል ሀሳብ ሊያስቀምጡ እንደዚህ ሞከሩ። እንዴት? ከዚህ ወጥቶ
ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት እያሉ መናገር። ልብ አድርጉና ተመልከቱልኝ። አሁን ያቀረብኩትን እያሉ መናገር። ምን እያሉ መናገር? ጥንተ አብሶ ነበረባት ወይም አለባት የነጻች ከብስራት በኋላ ነው እሷ ሰው ናት ከሰማይ አልወረደችም። እሷ ሰው ናት ከሰማይ አልወረደችም እያሉ መናገር። ከዚያም አልፎ መጻፍ መሳሳት ብቻ ሳይሆን በደል ነው፣ ድፍረት፣ ክህደት፣ የማይሰረይ ኃጢአት ነው። ምን ብሎ መናገር ወይም መጻፍ? ጥንተ አብሶ አለባት፣ ሰው ናት፣ ከሰማይ አልወረደችም ብሎ መናገር በደል፣ ድፍረት፣ ክህደት፣ የማይሰረይ ኃጢአት ነው የሚል መልእክት ነው ያስተላለፉት። እና እንግዲህ ይህንን አንድ ሰው ለማብራራት የሞከረበትን ቪዲዮ አግኝቼ የቅኔ መምህሩ የጻፉት ኮሜንት ገርሞኝ ነው። መምህር ተውቦ ምህረት የቅኔ መምህር ይላል። ያው ይቅርታ ዲስትራክት ሆኜ ነው። ሪፖርት አድርጉ እያሉ እሳቸው ደጋግሞ እየጻፉ ነው። የቅኔ መምህር ነው ታዲያ ስህተቱን ማሳየት ሲገባዎት ሪፖርት አድርጉ። ኤኒዌይስ እሺ፣ ያላችሁን ብስለትና እንትን ያሳያል። እና ሰው ናት ብሎ ማመን ከሰማይ አልወረደችም ብሎ ማመን ምንድነው? በደል፣ ድፍረት፣ ክህደት፣ የማይሰረይ ኃጢአት ነው ብሎ የተጻፈ መጽሐፍ ነው። ይህን መጽሐፍ ግን አንተን አንድ ጥያቄ ልጠይቅህ እዚህ ጋር እንዳለ። እሺ፣ ለምሳሌ ቸርች ፋዘርስ ላይ በጣም ብዙ በርካቶቹ ጥንተ አብሶ እንዳለባት ማርያም ያምናሉ። እንደምታውቀው ዮሐንስ አፈወርቅን ጨምሮ ማለት ነው። እንግዲህ ዴናይት የሚጠሩት ስም ነው ዮሐንስ አፈወርቅ። እሱን ጨምሮ ለምሳሌ የግብፅ ቤተክርስቲያን እንደዛ ብላ ታምናለች። አብዛኛዎቹ ቤተክርስቲያናት እንደዛ ብለው ያምናሉ፣ ሎካሎች ከኢትዮጵያ ውጭ። እነሱ ሁሉ አኮርዲንግ አሁን ከምታነበው ገድል አንጻር ሁሉም በገሃነም ነው ያሉት ማለት ነው፣ እነዚህም አባቶች ጭምር። ምንም ጥያቄ የለው። ምክንያቱም ምንድን ነው የሚለው ሲዘጋው አይታችሁ ከሆነ የማይሰረይ ኃጢአት ነው የሚለው። ይሄው እዚያ አውራጣት ያለበት ጋር የማይሰረይ ኃጢአት ነው የሚለው። ማርያም ጥንተ አብሶ አለባት ብሎ ማመን ጥንተ አብሶ ብቻ ነው። ጥያቄ ያለ ልክ እንደ ኤፍ ማለት ነው። ምንድነው ጥያቄ? በእንግሊዝኛው ወይም በሌላ ሀገር ያሉት ኦርቶዶክሶች እንደዚህ አይነት መጽሐፎች አሏቸው? እንደዚህ ማርያም ጥንተ አብሶ የለባትም የሚል እንደዚህ አይነት መጽሐፎች የገድላ መጽሐፎች እንደዚህ አላቸው? እሺ፣ ስለ ገድላት ትናንትና አንድ ነገር ተናግሬ ነበር። ምናልባት ስንቶቻችሁ አስተውላችሁ እንደሰማችሁኝ አላውቅም። ገድላትን እንደ ታሪክ መጽሐፍትነታቸው ተቃውሞ የለብንም። ያላቸው ሀገራት ሊኖሩ ይችላሉ። እኛ ሀገር ያለውን የገድላት መጽሐፍ የምንቃወመው አብዝተን የምንቃወመው አሁንም ደግሞ አለው አብዝተን የምንቃወመው ከታሪክ መጽሐፍትነታቸው ወይም ደግሞ ለምሳሌ ዮኒ የሆነ የራሱን ታሪክ በአንድ መጽሐፍ ሊያዘጋጅ ይችላል። ኤፍሬም የራሱን ታሪክ በአንድ መጽሐፍ ሊያዘጋጅ ይችላል። የእውነት አነባለሁ፣ ማንበብ ስለምወድ አነበዋለሁ። ነገር ግን በዛ መጽሐፍ ውስጥ ዮኒ የዘላለም ሕይወት ያስገኛል፣ ኤፍሬም የእግዚአብሔር መንግስት ያስወርሳል ከተባለ ገቡትን ነገር ጨምሮ ማድረጉ ትክክል አይደለም ነው። ተግባብተናል። እያልኩ ያለሁት ምንድን ነው የሌላ ሀገሮች ኦርቶዶክሶች እንደዚህ አይነት ገድላቶች አሏቸው ወይ? በዚህ ደረጃ አሉ? ዋው ኦኬ። ግን ነገረ ድነትን የሚነካ አይደለም፣ ጀስት ታሪክ ነው። ለምሳሌ የመጀመሪያው ምንድነው ባህታዊ ወይም መነኩሴ እንጦንስ ታሪክ ተጽፏል። የእንጦንስን ታሪክ ኢትዮጵያ ውስጥ ያለውንና በሌላው ዓለም ያለውን ስትመለከተው የሰማይና የምድር ያህል የተራራቀ ነው። የሰማይና የምድር አቡነ ተክለ ሃይማኖት ኢትዮጵያ የጻፈችውና በመጽሐፍ ያላቸው ምንም አይገናኝም። ምንም ኢትዮጵያ ላይ እንዳስጀመሩ የኢትዮጵያ ፓትሪያርክ እንደነበሩ ኢትዮጵያ በሳቸው ጊዜ ፓትሪያርክ መምረጥ እንደጀመረች እሱን ብቻ ነው የተጻፈው። ይሄ ስለሌላው አስቀያሚ ነገሮች አልተጻፈም። በተለይ ይሄ ይቅርታ ቃሉንም መጠቀም የሚደብረውን ነገር ያስቀመጡት የኛዎቹ ናቸው። እዛ ላይ አልተቀመጠም። ከየት አምጥተው እንዳደረጉት ፈጣሪ ያውቀው። ኤኒዌይስ ስለዚህ እሷን ስለነገርከኝ ታንኪው። እሱን ለማለት ፈልጌ ከነገረ ድነት ጋር በተያያዘ አንድ ነገር ልጨምርና ልውጣ። መርጌታ ማህሌተ ጽጌ ምን አይነት ምንድን ነው? እስኪ ስለ ማህሌተ ጽጌ ትንሽ ነገር ይንገሩን። መርጌታ ይሰማል?
መርጌታ ሄሎ እሺ ማህሌተ ጽጌ ምንድን ነው? ማህሌተ ጽጌ ከመስከረም 25 እስከ ህዳር 7 ቀን በቤተ ክርስቲያኒቱ በማህሌት የሚቆም የማህሌት ስርዓተ ማህሌት አቋቋም ያለበት ነው ማለት ነው። እሺ ማን ነው ደራሲው? ማህሌተ ጽጌ ነው የጻፈው ማን ነው? አባ ጽጌ ድንግል። አባ ጽጌ ድንግል ማን ነው? የቤተ ክርስቲያን እንትን ናቸው። ምናልባት ጽሁፌ ላይ ያለ ማስታወሻ እንትን ልፈልገው ካስፈለገ ማለት ነው። አይ ትንሽ እንትን ቢሰጥልኝ ማለት የሆነ ሰው የጻፈውን የሆነ የሰፈር ጎረምሳ የጻፈውን መጽሐፍ እንዳልያዝን የቤተ ክርስቲያን መጽሐፍ እንደሆነ ለማሳየት ለመጠቆም ያክል ነው። መርጌታ እግዚአብሔር ያክብርልኝ። ማህሌተ ጽጌን የደረሰው አባ ጽጌ ድንግል ቀደም ሲል የእስልምና እምነት ተከታይ የነበረ በኋላ በተአምር ወደ ኦርቶዶክስነት የተቀየረ ተአምሩ ደግሞ ማርያም ራሷ ተገልጣለት እንደሆነ በስዕል አማካኝነት ወደ ኦርቶዶክስነት እንደመጣ የሚታመን አባት ነው። መጽሐፍ አለው። መጽሐፉን ሊቀ ጠበብት አስራደ ባያብል ተርጉመውታል። ከግዕዝ ወደ አማርኛ ተርጉመውታል። እንደምትመለከቱት እዛ ላይ አንድ ምንባብ ብቻ ነው የማነብላችሁ እና ነገረ ድነት ውስጥ እንዴት ባለ ሁኔታ ማርያምን በመክተት ያለ ማርያም ምንም ተስፋ እንደሌላችሁ የሚያሳይ ነገር ነው ያለው። በተደጋጋሚ አንድ ነገር ሲባል ነበር። ምን ያለ ማርያም ያለ ድንግል ማርያም አማላጅነት ዓለም አይድንም የሚል። ይሄ ግን ውሸት ነው ብለው ሲክዱ ነበር። ዲያቆኑ ዮርዳኖስ ብቻ ነው መጽሐፍት አታነቡ፣ መጽሐፍት ስለማታነቡ ነው ውሸት ነው የምትሉት ብሎ ዲያቆን ያረጋልን ሁሉ ሲቃወም የነበረው። እዚህ መጽሐፍ ውስጥ ምን ብሎ ተጽፏል የሚለውን እስኪ ላሳያችሁ። ኢቨን መጽሐፍ ቅዱስን ሁሉ እንዴት እንደሚቃወም እዚሁ አሁን ማነበው አንድ ክፍል ላይ ትመለከታላችሁ። ምን ይላል? የሁለተኛው ላይ ይኸውልህ ትንሣኤ ዘጉባኤ ማተሚያ ቤት የታተመ ነው። ስለዚህ የታተመበት ተራ ማተሚያ ቤት ሳይሆን በቤተ ክርስቲያኒቱ ማተሚያ ቤት ስለሆነ ይኸው ትንሣኤ ዘጉባኤ ማተሚያ ቤት የታተመ ማህሌተ ጽጌ ይኸው ማህሌተ ጽጌ ወሰቀቃወ ድንግል ወመልክዓ ስዕል ወመልክዓ ውዳሴ የሚል በትንሣኤ ዘጉባኤ ማተሚያ ቤት የታተመ ብቸኛው የቤተ ክርስቲያኒቱ ማተሚያ ቤት ነው። ነው እንደዚህ ከፈትከው። ይሄ ነው፣ ሁላችሁ እዩት። ይሄ እሺ፣ ይኸው በትንሣኤ ዘጉባኤ ማተሚያ ቤት። ይቅርታ ስላቋረጥኩ እንትን እንድትለው ብዬ ነው። እግዚአብሔር ያክብርልኝ። ልክ ነው። እኔም የምፈልገው ነው። እዚህ ጋር ምን ይላል? ሁለተኛውን መስመር አብረን እናንብበው። የመጀመሪያው ግዕዝ ነው። ያለ አንቺ እርዳታ፣ የላይኛውን ግዕዙን ነው ወደ አማርኛ የተረጎሙት። ያለ አንቺ እርዳታ ነፍሱን ማዳን በጣም ተጠቁምና አሳይለዙ። እሺ ያለ አንቺ እርዳታ ነፍሱን ማዳን የሚችል የለም። ማን ነው ያለ እሷ እርዳታ ነፍሱን ማዳን የሚችል የሌለው? ከፍ ብዬ ላሳያችሁ፣ እሱን ፍቀዱልኝ። እዚህ ጋር ምን እንደሚል ተመልከቱ። ወደ ታች ተዘቅዝቆ ቢሰቀል በራሱም ቢተከል እንኳን ማንም ሰው ወደ ታች ተዘቅዝቆ ቢሰቀል በራሱም ቢተከል ዮኒ ባናት ተተከል የሚለው የነበረው ከዚያም ነው ማለት ነው ወይ ፈቃሪ በራሱ ባናቱ ቢተከል ነው ሲፋቅ። ያላንቺ እርዳታ ነፍሱን ማዳን የሚችል የለም ይልና በዚህ ቢዘጋው ጥሩ ነበር። አንዳንድ ነገሮች ላይ እንደው ምኞቴን የማቀርበው ምን አለ በዚህ እንኳን ቢያቆሙት እላለሁ። በዚህ ቢዘጋው እንዴት ጥሩ ነበር። ቀጥሎ ምን ይላል መሰላችሁ? ድንግል 6 ቃላትን በመፈጸም አይደለም ማለት ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ እንግዳ ብሆን ተቀበላችሁኝ፣ ብታረዝ አለበሳችሁኝ፣ ብታመም ጠየቃችሁኝ፣ ብታሰር ጎበኛችሁኝ የሚለውን ትእዛዝ መፈጸም ብቻ አይደለም በማለት እነዚህን ትእዛዛት በመፈጸም ሳይሆን በማርያም እርዳታ መዳን የሚቻለው በማርያም እርዳታ መሆኑን ያሳያል። እነዚህ ለምንድን ነው ማስቀመጥ ያስፈለገው? ምናልባት ብዙዎቻችሁ አስተውላችሁ ከሆነ ምንድነው በእምነት ነው በስራ ነው የሚዳነው የሚለውን ሙግት ሲያመጡ የሚያቀርቧቸው ትልቅ የመከራከሪያ ሀሳብ ይሄ ነው። የማቴዎስ ወንጌልን ጠቅሰው ጌታችን መድኃኒታችን ኢየሱስ ክርስቶስ አላበላችሁኝም፣ አላጠጣችሁኝም፣ አልጠየቃችሁኝም፣ አላለበሳችሁኝም፣ ስለዚህ ከኔ ወግዱ እላችኋለሁ ብሏል። ይሄ ደግሞ መልካም ስራ ነው ብለው ይሉና ያለ መልካም ስራ አትድኑም ይሉናል። እዚህ ምንባብ ላይ ደግሞ በዚህ አትድኑም
በማርያም እርዳታ ነው የምትድኑት ብለው እነርሱ መጽሐፍ ቅዱሳዊ ነው ብለው የሚጠቅሱትን ጥቅስ እንኳን በግልጽ እየተቃወመና እያፈረሰ ነገር ግን ያለ ማርያም እርዳታ ነፍሱን ማዳን የሚችል ማንም ሰው እንደሌለ ሌላው ቢቀር ብትተከልና ተዘቅዝቀህ ብትሰቀል እንኳን ነፍስህን ማዳን እንደማትችል የሚናገር መጽሐፍ ነው። አንድ ናሙና ላቀርብ ብዬ ነው እንጂ ከዚህ መጽሐፍ ላይ ሌሎችንም መጨመር እችላለሁ። ግን ቅድም መርጌታ እንዳሉት እኔም እድሉን ለወንድሞቼ ልስጥ። እንደው ምናልባት የምጠይቀው ካለ ጊዜ ልስጥና ካልሆነ ግን እንድወርድ ይፈቀድልኝ፣ ፕሮግራም ስላለኝ። ተባረኩልኝ፣ እግዚአብሔር ያክብርልኝ። ሰላም ይብዛልኝ ወንድማችን። ያስቀመጥከው ነገር ግልጽ ነው፣ አንብበኸዋል፣ የተባለውን ነው። የእኔ ራሱ ባናት ተተከል ስላለበት በደንብ መጨረሻውን አሳምረ ነው የምትወርደው። በጣም አድርጌ ነው የማመሰግነው። በቃ እንደዚህ አይነት ጥያቄዎች መብራራት አለባቸው። በቃ ያለሷ መዳን እንደማይቻል ነው መጽሐፉ እየተናገረ ያለው። ይህንን ነገር ደግሞ የኦርቶዶክስ ወንድምና እህቶቻችን መልሱን ማምጣት ነው። ከመበሳጨት እንትን ከማለት በጨዋ ስለተጠየቀ በጨዋ መመለሱ ባህል ነው ብዬ አስባለሁ። ክበርልኝ። ሌሎቻችሁ ጥያቄ ከሌላችሁ እንግዲህ መሰናበት ይፈልጋል። ፕሮግራም አለ ወንድማችን። ጥያቄ እሱ አይጠየቅም። ቴዲ በቃ ቴንኪው፣ በጣም ነው የምናመሰግነው። እኛ ጥያቄያችንን በዚህ ቤት ላይ ለሚሰሙ ኦርቶዶክሳውያን ወገኖች ማቅረብ ነው። የሚመልሱትን እንደሚመልሱ ተስፋ እናደርጋለን፣ እንሰማለን። እሱ ነው ዋነኛው ተግባራችን። እግዚአብሔር ይስጥልን ቴዲ ማለት ነው። እሺ ቀጥሎ ወንድማችን ሜላ ትልቁ ላይ ላድርገና ሜላ ቀጥል። ከዛ ከዚህ ከመፍጠር አኳያ ጋር በተገናኘ ብቻ ሳይሆን ነገረ ድህነትን በተመለከተ ነገረ ክርስቶስና ነገረ ድህነትን በተመለከተ መጽሐፍቶቻቸው ምን ይላሉ ብሎ የሚለውን አብዛኛውን እሱ ላይ የተወሰነ ቆይታ እናደርጋለን በደንብ። ከሜሎስ ቀጥሎ ወንድማችን ብሩኬ ነገረ ድህነትን በተመለከተ ወይ እኔ ገባና ከሜሎስ ቀጥሎ እኔ ገብቼ አንድ ክፍል ላይ ከታምረ ኢየሱስ ካሳየው በኋላ ከዛ ነገረ ድህነትን በተመለከተ እናወራለን። በኋላ ለወንድሞች ጊዜ እሰጣቸዋለሁ። እሺ ሜላ ቀጥል። እሺ አመሰግናለሁ። በድጋሚ ሰላም ለእናንተ ይሁን። ገድላት ድርሳናትን በተመለከተ ያሉትን ሀሳቦች የተነሱ ነው የሚገኙት። እኔም የተወሰነውን ለማሳየት ልሞክር። ቅድም አንድ የተጠየቀ ጥያቄ ነበር፣ ውጭ ሀገር ያሉ ገድላቶች አሉ የሚል። እሱን ለማሳየት ልሞክር እና ከዛ ወደ እኛ ሀገሩ ልግባ። እዚህ ጋር እንደምታዩት ቅዱስ ጊዮርጊስ ገድል ነው። በግብፅ ሀገር የተዘጋጀ ነው። እዚህ ጋር ደግሞ የምታዩት የቅዱስ እንጦንስ ታሪክ ነው። ሴንት አንቶኒ ቅድም ቴዲ ለመናገር የሞከረው ይህም የተዘጋጀው በግብፅ ሀገር ነው። እንደነዚህ አይነት ገድላቶች የሚመስሉ ታሪኮች አሏቸው። ግን በዋናነት ልዩነቱ ምንድነው ከተባለ እነዚህ አሁን ያሳያቸው የጊዮርጊስም የአንቶኒም ቃል ኪዳን የላቸው። መጽሐፍን ያጻፈ በስመ ጠላ የጠመቀ ያስጠመቀ የዘላለም ሕይወት ያገኛል የሚል ሀሳብ የላቸው። ጀስት ባዮግራፊ ማለት ነው። ልክ እንደ ማንኛውም እንደ ነገስታቱ እንደሚጻፍላቸው ታሪካቸውን የሚጻፍ ባዮግራፊ ነው። ስለዚህ እኛ ከባዮግራፊ ጋር ጸብ የለንም፣ ችግር የለብንም። ችግሩ ከዘላለም ሕይወት ጋር አገናኝቶ በእነርሱ በኩል የዘላለም ሕይወት ይገኛል የሚለውን ሀሳብ ነው የምንቃወመው። ስለዚህ ጊዮርጊስም ታሪክ ብናየው የአንጦስም ታሪክ ብናየው ውጭ ሀገር ያለውና እኛ ሀገር ያለው ሰማይና ምድር ልዩነት አለው። በብዙ መንገድ አይገናኝም ማለት ነው። እሺ ይህን ካልኩ ዘንዳ ገድላቶች ላይ ያሉ ችግሮች ምንድን ናቸው የሚለውን ከትንሹ እስከ ትልቁ ቶሎ ቶሎ ብዬ ለማሳየት ልሞክር። በተለይም ገድላቶች ካለባቸው ችግር ውስጥ አንዱ ምንድነው ከተባለ መጽሐፍ ቅዱስን ለማረም ይሞክራሉ እና ገድላቶቹ ልክ እንደሆኑ ለማሳየት ይሞክራሉ። ይህን በጣም ቀላል በሆነ ምሳሌ ለማሳየት ልሞክር። አሁን ማሳያችሁ እነዚህ ጽሁፎች ከዚህ መጽሐፍ ነው። ከገድላት አንደበት የተሰኘ መጽሐፍ አለ። ያዘጋጀው ማን ነው? አሳታሚ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማህበረ ቅዱሳን ይላል። ስለዚህ ገድላቶቹ ላይ ያሉትን ሀሳቦች አውጣተው ነው የጻፉት ማለት ነው። ስለዚህ ለማሳየት በጣም ቀላል የሆነ መንገድ ነው። ለምሳሌ የመጥምቁ ዮሐንስ ገድል ላይ ምን ይላል መሰላችሁ? እንደዚህ ይላል። ብዙ ጊዜ በተለምዶ ሲነገር እንደምንሰማው መጥምቁ ዮሐንስ የበረሃ አንበጣ እየተመገበ ይኖር ነበር ይባላል። ተመልከቱ እንዴት እንደምንሰማው በምን በተለምዶ
ነገር ግን ቅዱስ ገድሉ የሚናገረው ቅዱስ ዮሐንስ ሲመገብ የነበረው የበረሃ አንበጣ ሳይሆን አንቦጣ ተብላ የምትታወቅ ቅጠል ነበረች ይለናል። የበረሃ ቅጠልና የጣዝማ ማር እንደነበረች ነው ይላል። አያችሁ፣ ተመልከቱ። እዚህ ጋራ በተለምዶ የሚለን ምንውን ነው? መጽሐፍ ቅዱሱን ነው። መጽሐፍ ቅዱስን ነው በተለምዶ ብሎ ለማረም የሚሞክረው ማለት ነው። እዚህ እንደምናየው ማቴዎስ ወንጌል 3 ላይ ራሱም ዮሐንስ የግመል ጠጉር ልብስ ነበረው፣ በወገቡም ጠፍር ይታጠቅ ነበር፣ ምግቡም አንበጣና የበረሃ ማር ነበር ይላል። ይህንን ምን ብሎ ቀየሩት? ያው አንበጣ ለእኛ ሀገር ትንሽ ዊርድ ነውና በተለምዶ ብሎ መጽሐፍ ቅዱስን የተለምዶ ንግግር አደረጉት ማለት ነው። ይህ በጣም ትንሹ ማሳያ ነው። ሌላው የገድላቶቹ ችግር ምንድን ነው ስንል መጽሐፍ ቅዱስ ላይ የማናቃቸው መጽሐፍ ቅዱስ ላይ የሌሉ ልምምዶችን ያሳያሉ። ለምሳሌ በአዲስ ኪዳን ኃይል እንዴት ነው ሰው የሚቀበለው ስንል በመንፈስ ቅዱስ ነው። ሐዋርያ ሥራ ላይ የተጻፈው መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ ብሎ ጌታ ለደቀ መዛሙርቱ ለሐዋርያቶቹ ተናግሯል። ገድላቶቹ ግን ከዚህ በተቃራኒ በሆነ መንገድ በጣም ዊርድ የሆኑ ሀሳቦች አሏቸው። ለምሳሌ ገድለ ክርስቶስ ሳምራ ላይ እንሂድ። ገድለ ክርስቶስ ሳምራ ላይ እንደምናየው እንደዚህ የሚል ሀሳብ እናገኛለን። አሁንም ኃይል፣ ጽን፣ ሞገስ የሆንሽ ዘንድ አውራጣቴን ጥቢ ብሎ አውራጣቱን አጠባትና ፈጽሞ ጠገበች ይላል። ይህን የሚያደርገው ማን ነው? ያው በኮቴሽን ያዙልኝ ኢየሱስ መሆኑ ነው። ኢየሱስ አውራጣቱን ይሰጣታል። አውራጣቱን ጠብታ ጠገበች፣ ኃይልና ሞገስ አገኘች ይላል። እንደነዚህ አይነት ታሪኮች በጣም በብዛት ነው ያለው። ይሄ ብቻ አይደለም። በንጽጽር ያደርግና ኢየሱስ ይጠይቃታል። ቶማስ ወገኔን ነካ፣ እጄን እንዳሰሰ። እንደምታውቁት በወንጌላት ላይ ታሪክ ተጽፏል። አላምንም ባለ ጊዜ ጌታ ኢየሱስ ንካ ያመንኩን ብሎ አሳይቶታል። ክርስቶስ ሳምራ ግን ምን አደረገች? ጠባች። የክርስቶስን ጎኑን ጠባች፣ እጁን ጠባች እና ኢየሱስ ይጠይቃታል። ከነካና ከጠባ ማን ይበልጣል ብሎ ይጠይቃታል። ከዛ እሷ ምን ትላለች? እሷም አቤቱ ጌታዬ የጠባ ይበልጣል አለችው ማለት ነው። ስለዚህ እኔ ከቶማስ እበልጣለሁ እያለች ነው። ገድሉ ነው የሚናገረው። ከሐዋርያው ቶማስ ማን ይበልጣል? ክርስቶስ ሳምራ ትበልጣለች። ያው ገድሉ ነው የሚናገረው። የጠባ ምን ይላል? ይበልጣል በማለት ትናገራለች። ሜሎሴ ጥያቄ ያለኝ ስለ ክርስቶስ ሳምራ ምንድን ከየት ናት? እሱን ዘግበኝ እስቲ። እንግዲህ ክርስቶስ ሳምራ እንግዲህ ኢትዮጵያዊ ነች። ለክርስቶስ እንግዲህ ገድሉ የሚናገረው ነገር ለክርስቶስ ብላ ብዙ መከራን ያየች እናት አድርጎ ነው የሚያስቀምጣት። ግን ክርስቶስ ሳምራ በዋናነት የምትታወቀው እግዚአብሔርና ሴጣንን ለማስታረቅ የሞከረች ነች። እሱ ነገር እኮ ነው የሚያወዛግበኝ እና እሱም በደንብ አላቸው ከነ ቁጥሩ ከነምሉ እግዚአብሔርን ከሴጣን ጋር ለማስታረቅ ብላ ከዛ በኋላ ሲኦል ገብታ ቅዱስ ሚካኤል ፋይት አድርጎ ከ10,000 በላይ በክንፏ ይዛ ወጥታ ወደ ገነት እንደሄደች አይነት ነገሮች አሉና እሱን እንዲያነቡት ከነ ማስረጃው እንድታስቀምጥልኝ ነው። እሺ ይቻላል። ልክ እንደዚህ አሁን ገድሉን ፎቶ አንስቼ ያሳያችኋለሁ፣ አስቀምጬ ማለት ነው። ለማስታረቅ የሞከረች ነች። ያው ከዛ በኋላ ደግሞ እግዚአብሔር ቃል ኪዳን ሰጥቷት በየቀኑ ከሲኦል ብዙ ነፍሳቶችን ወደ ገነት የምታስገባ ነች። እንደዛ ብሎ ነው ገድሉ የሚጠቅሳትና በኋላ ላይ ያሳያችኋል። ፎቶ አንስቼ ይቅርታ ስላቋረጥኩ በየቀኑ የዝናብ ነጠብጣብ ለአንዱም እኮ አስተያየት ላደርግ ነበረ። በየቀኑ ነው በየቀኑ አንዴስ እሺ ብለህ ላሽ ልትል ትችላለህ። የባሉ ድምቀት ነው ብለህ በየቀኑ ነው የምታወጣው። የዝናብ ነጠብጣብ የሚያክል ነው የምታወጣው። እንግዲህ በቀን የዝናብ ነጠብጣብ ስንት ሊያክል ይችላል? በጣም ብዙ ነው አይደል? በዛ ልክ ነው የምታወጣውና ሲኦል ባዶ ነው። በዚህ አይነት ሁኔታ ሲኦል ባዶ ነው። እስቲ ማስረጃውን ከቻለ እሺ ፎቶ አንስቼ ከአንድ ሰው ከተናገረ በኋላ አሳያለሁ። አሁን ለዝግጅት ይመች ዘንድ እንዲህ ፎቶ ስላነሳሁት ማለት ነው አሳያችኋለሁ። እሱንም አንስቼ በጣም ብዙ ነገሮች አሉ። ቅድም እንዳልኩ ይኸውልህ በዕለተ ዓርብ የወጉኝን ጎኔን ምናድርግ ይላታል? ጥቢ ይላታል። ይሄ ብቻ አይደለም። ያን ጊዜ ልጄ እናቱን ጡት እንደሚጠባ የጌቷን የኢየሱስን በዕለተ ዓርብ የተወጎን ጎኑን ምናደረገች ይላል? ጠባች ይላል። እኔ ግራ ገብቶ ጎን እንዴት ይጠባል? ምን ማለት ነው እንዴ? ጎን ይጠባል? ኖርማሊ ስታስበው
ጎን ይጠባል እንዴ? ለምን ጉዳይ? ለምንስ ተፈልጎ? ወይ ፈጣሪ። እንግዲህ ኃይል ለማግኘት ነው የሚለው ገድሉ። ግን ያው ሐዋርያቶች በዚህ አይነት መንገድ ኃይል አላገኙ። በመንፈስ ቅዱስ ነው ኃይል የሚገኘው፣ ጎን በመጥባት አይደለም። ይሄ ብቻ አይደለም። ለምሳሌ አቡነ መባጽዮን ጋራም ብንሄድ ተመሳሳይ ነገር እናገኛለን። አቡነ መባጽዮን ጋራም ብንሄድ አውራ ጣቱን ሰጠውና ኢየሱስ ለአቡነ መባጽዮን አውራ ጣቱን አጠባው ይላል እና ኢየሱስ እነዚህ ገድላቶች ነው። አሁን ብስቅ በዚህ ይቀሰፋለሁ። ልታስቀስፈኝ ነው የምታነበው? በእውነት ምንድን ነው መጠባበቅ? ትርጉሙ ስላልገባኝ ነው። የእኛም ጥያቄ ነው። ኦልሞስት አብዛኛው ገድል ላይ እንደዚህ አይነት ታሪክ እናገኛለን። ጣት ያስጠባል፣ አውራ ጣት መጥባት፣ ሌባ ጣት መጥባት ምን የሚሉት ነው? እንደዚህ አይነት ነገሮች አሉ። ለኃይል እየተባለ እንደዚህ አይነት ልምምዶች አሉ። ኢቭን ገድለ ክርስቶስ ሳምራ ላይ የቂርቆስን ምላስ ለብቻው ምላሱን ያመጣና ለክርስቶስ ሳምራ ይሰጣታል፣ ኃይል ይሁንሽ ብሎ ማለት ነው። ምላሱን ብቻ የቂርቆስን ምላስ፣ እሱንም ካስፈለገ ምላሱ የተቆረጠውን ምላሱን በሰማዕትነት እንግዲህ ቂርቆስ በሰማዕትነት ሞተ ተብሎ ነው የሚታመነው እና ምላስ እዛ ገድለ ክርስቶስ ሳምራ ላይ ምላሱን ይዞ ኢየሱስ ለክርስቶስ ሳምራ ይሰጣታል ማለት ነው። እሱንም ፎቶ አንስቼ ያሳያቸዋለሁ፣ ችግር የለውም። እያንዳንዱ በማስረጃ ማሳየት እንችላለን። እና እዚህ ጋም እንደምታዩት አውራ ጣቱን ጠባው ማለት ይናገራል ማለት ነው። እንግዲህ ሜቢ በኋላ ላይ ተናዝዤ ልሙት ይህን ምላስ የሆነ ቦታ ላይ ጥቅም ይኖራል ምላሱ ብቻ። በዚህ አይነት አይቀርም። ቀጥል ውስጥ አይቀርም። እንደዚህ አይነት ዊርድ የሆኑ ነገሮች አሉ። መባጽዮንን ያው ብዙዎቻችሁ እንደምታውቁት ለአንድ ሰዓት ያክል ከኢየሱስ ክርስቶስ ጋር አልጋ ላይ ሆኖ የተሳሳመ መነኩሴ ነው። ይህን ይናገራል ገድሉ ማለት ነው። ያው ብዙ ጊዜ ስለተባለ እሱን ልለፈው እንጂ